የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአነጋጋሪ መረጃም ተመልሰዋል። መካከለኛው ምስራቅ በአሁኑ ሰዓትም ውጊያው እንደቀጠለ ነው። ከዚህ ጋር በተያያዘም አንድ መግለጫ ትራምፕ ሰጥተዋል። የኢራን ጥቃት አስደንግጦናል፣ በጣም ከባድ ነው ሲሉም ተደምጠዋል። እንዲሁም ደግሞ የሆርሙዝ ወሽመጥ መዘጋቱን ተከትሎም በአሁኑ ሰዓት ላይ ትራምፕ ለተለያዩ ሀገራትም ጥሪ አቅርበዋል። ከዚህ ጋር ተያይዞም የድጋፍ ጥሪ ምላሽ የሰጡ ሀገራትም ተለይተው ታውቋል። አንዳንድ ሀገሮችም ለትራምፕ የማይሆን መልስ እንደሰጡትም ትራምፕ ገልጿል። ፈረንሳይ፣ አውስትራሊያ፣ ቻይና፣ ጃፓን፣ ደቡብ ኮሪያና ዩናይትድ ኪንግደም ከዚህ ጋር በተያያዘ መግለጫ ሰጥተዋል። አብራችሁን ስትቆዩም የምታዳምጡት ይሆናል። እንዲሁም ደግሞ ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጥተዋል። ዝርዝር መረጃ አለን። አሁኑ ሰዓት ላይ በመካከለኛው ምስራቅ ውጊያው ተፋፍሞ በቀጠለበት በዚህ ሰዓት ላይ ኢራን በአዲስ መግለጫ ተመልሳለች። በዚህም ጦርነቱን እናሸንፋለን ስትልም በቀጥታ ለአሜሪካና ለእስራኤል መልእክት ልካለች። በአሁኑ ሰዓት ላይ የኢራኑ ገዳዩ አዲሱ ሚሳኤል ዓለምን እያነጋገረ ይገኛል። ይህ መሳሪያ ምንድነው? አብራችሁን ስትቆዩ የምታዳምጡት ይሆናል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩኤስ ማዕከላዊ እዝ ባካሄደው ከባድ የቦምብ ድብደባ ለኢራን የነዳጅ ህይወት መስመር በሆነችው ሃርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ መውደሙን አስታውቋል። ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኘው ደሴት 90 በመቶ የሚሆነው የሀገሪቱን ድፍድፍ ነዳጅ ወደ ውጭ የሚላክበት በመሆኑ የኢኮኖሚዋ ዋነኛ ምሰሶ እንደሆነም ተገልጿል። ወደ ቻይናና ሌሎችም ሀገራት የሚጓዙ ግዙፍ የነዳጅ መጫኝ መርከቦች መነሻ የሆነችው ደሴት መመታቷም የኢራን ኢኮኖሚ ክፉኛ እንዳዳከመውም ተሰግቷል። ይህ ጥቃትም በተፈጸመ በጥቂት ሰዓታት ውስጥ በተባበሩት አረብ ኤምሬት በሚገኙና ስልታዊ ጠቀሜታ ባለው የፋይጃህ ወደብ ላይ የድሮን ጥቃት ተሰንዝሯል። በወደቡ የአየር መከላከያ የተመታ ድሮን ስብርባሪን በነዳጅ ታንከሮች ላይ እሳት በማንሳቱም አንድ የጆርዳን ዜጋ ተጎድቷል። ቢያንስ 2 ታንከሮችም ጉዳት ደርሶባቸዋል። የነዳጅ ጭነት ስራዎችም ለጊዜው ተቋርጧል። ፋይጃህ ወደብ ከሆርሙዝ ሰርጥ ውጪ በኦማን ባህረ ሰላጤ በኩል የምትገኝ እንዲሁም ደግሞ የዓለም ነዳጅ እንዳይቋረጥ የምታደርግ ድንገተኛ ጊዜ መተናፈሻ ናት። ጥቃቱም በዓለም አቀፉ ነዳጅ ገበያ ላይ ከፍተኛ ስጋትን ደቅኗል። 20% የሚሆነው የዓለም ነዳጅ በሚጓዝበት በኢራን ቁጥጥር ስር ባለው የሆርሙዝ ሰርጥ ላይ ጦርነትና መስተጓጎል ሲፈጠር ኤሚሬቶች በረሃውን አቋርጠው በዘጉት ረጅም የየብስ ነዳጅ መስመር በቀጥታ ወደ ፋይጃህ በማምጣትም በክፍት ባህር ላይ ለሚገኙ የንግድ መርከቦችም በመጫን ያለ ዓለም ገበያ የሚያቀርቡትን አማራጭ የኋላ በር በመሆኑም ስፍራው እጅግ በጣም ወሳኝ ሆኖም ተገኝቷል። እንዲሁም ዓለማችን ሰላም በሆነችበት ጊዜ ደግሞ ይህ ወደር የለሽ ትክክለኛ መስመር እንደሆነም ተነግሮልታል። በመደበኛው ሰላም ጊዜ ጦርነት በሌለበት ሰዓትም አብዛኛው የዩናይትድ አረብ ኤምሬት ነዳጅ የሚወጣው በፋርስ ባህረ ሰላጤ በሚገኘው ወደቦች በኩል ሲሆን በመሆኑ ነዳጅ ጫኝ መርከቦችም የግድ በሆርሙዝ ሰርጥ ማለፍ ይኖርባቸዋል። መደበኛ የጉዞ መስመርም አቡዳቢ ነዳጅ ስፍራዎችም የፋርስ ባህረ ሰላጤ ወደቦች የሆርሙዝ ሰርጥ የዓለም ገበያ ነው። ውጥረት ወይም ደግሞ ጦርነት በሚኖርበት ጊዜ ኤምሬቶች በኦማን ባህረ ሰላጤ ወደምትገኘው ፋይጃህ ነዳጅና በነዳጅ ማስተላለፊያ መስመር መላክ ይችላሉ። ይህ ጉዞ የሀበሻን ፋይጃህ የነዳጅ ማስተላለፊያ መስመር ይጠቀማል። የቀውስ ጊዜ መስመርም በሀበሻን የሚገኙ የነዳጅ ስፍራዎችም የነዳጅ ማስተላለፊያ መስመር ፋይጃህ መርከቦችና የሆርሙዝ ሰርጥ ላይ ሳይነኩ በቀጥታ ወደ ዓለም ገበያ የሚገቡበት መስመር ነው። በዚህ አካባቢም በአሁኑ ሰዓት ላይ ከባድ ጥቃት ስለመፈጸሙ ነው የተሰማው። በተከታዩ ሰበሩ መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአነጋጋሪ መግለጫም ተመልሰዋል። የኢራን ጥቃት አስደንጋጭ እንደሆነና እንዳስደነገጣቸውን በቀጥታ ተናግረዋል። ዶናልድ ትራምፕ ከደቂቃዎች በፊት በሰጠው መግለጫ ስለ ሆርሙዝ ነዳጅ መስመር መዘጋት አስመልክቶ እኛ ነዳጅ ወይም ኦይል አያስፈልገንም፣ በቂ ነዳጅ አለን ብለዋል። ኢራን የገልፍ ሀገራትን መደብደቧን አስደንግጦናል። እንዲህ የሚቀጥል ከሆነ ዓለማችን እንደሚያነጋግር እንዲሁም ደግሞ እንደሚያስጨንቅም እንዳልጠበቁትም ጭምር ገልጸዋል። ከኢራን ጋር ለመደራደር እየሞከርን ነው፣ ነገር ግን ኢራን ለድርድር ዝግጁ የሆነች አትመስልምም ብለዋል። በእንግሊዝና በኔቶ ሀገራት አዝኛለሁ፣ እነሱን ለመጠበቅ ብዙ ብር እያወጣን ነው፣ በዩክሬን በኩል እያገዘችን ነው ብለዋል። ነገር ግን በኢራን ጋው የሆርሙዝ መስመር ለማስከፈት እርዱን ስንላቸው ችላ ማለት ለኔ አስገርሞኛል ያሉ ሲሆንም አሁንም ቢሆን እኛ ትልቅ ነን፣ ማንም እንዲያግዘን አንፈልግም ሲሉ
ተደምጠዋል። ትራምፕ ለሆርሙዝ ባህር ሰርጥ ላቀረበው ጥያቄ ድጋፍ ምላሽ የሰጡ ሀገራትም ተለይተው ታውቋል። በዚህ መሰረትም ፈረንሳይ፣ አውስትራሊያ፣ ቻይና፣ ጃፓን እንዲሁም ደግሞ ደቡብ ኮሪያና ዩናይትድ ኪንግደም ምላሻቸውን ሰጥተዋል። ፈረንሳይ በሰጠችው መግለጫ ለመሳተፍ ፈቃደኛ እንዳልሆነች በቀጥታ ተናግራለች። አውስትራሊያ በበኩሏ ተሳትፎን ወይም ደግሞ ጥሪውን ውድቅ አድርጋለች። ቻይናም የወታደራዊ ጣልቃ ገብነትን አልተቀበለችም። ጃፓን ጦር ለማሰማራት ፈቃደኛ ሳትሆን ቀርታለች። እንዲሁም ደቡብ ኮሪያ የቀረበውን ሀሳብ የመረመረች እንደምትገኝ ተሰምቷል። ዩናይትድ ኪንግደም ደግሞ በዚህ ውጊያ ላይ እንዲሁም ደግሞ በዚህ ስራ ላይ እንደማትሳተፍ ይፋ አድርጋለች። ቻይና ሆርሙዝን ለመጠበቅ የጦር መርከቦችን የማታሰማራ ከሆነ በቻይና ላይ ሊደረጉ የነበረ ይፋዊ ጉብኝት ሊሰርዙ እንደሚችሉም ፕሬዚዳንት ትራምፕ ዛሬ ይፋ አድርገዋል። ዶናልድ ትራምፕ ለኔቶ አጋሮችም ጠንከር ያለ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኔቶ አጋሮችን በኢራን ግጭት ወቅትም የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ደግሞ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉም አስጠንቅቋል። ፕሬዚዳንቱ አጽንኦት ሰጥተው እንደተናገሩትም ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይም አውሮፓ ብቻ ሳይሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸው የሆርሙዝን ወሽመጥ በመጠበቅ ሂደት ላይ ንቁ ተሳትፎ ካላደረጉም አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችልም ፍንጭ ሰጥተዋል። የሆርሙዝ ወሽመጥም በዓለም ላይ ከፍተኛ ነዳጅ ንግድ የሚካሄድበት መስመር ሲሆን በኢራንና በምዕራባውያን መካከል ያለው ውጥረት መባባሱን ቀጠናውን ለዳግም ስጋት ዳርጎታል። ፕሬዚዳንት ትራምፕ ምን ጥሪ ያቀረቡትም አሜሪካ ብቻዋን የዓለም ነዳጅ መስመሮችን ደህንነት ለመጠበቅ ወይም ደግሞ የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑም ተመላክቷል። ፓኪስታን በአሁኑ ሰዓት ላይ በአዲስ አነጋጋሪ መረጃ ተመልሳለች። ፓኪስታን ከኢራን ጎን እንደምትቆም አስታውቃለች። ኢራን በበኩሏ ኢስላማባድ ላሳየችው አጋርነት አመስግናለች። ኢራን በመካከለኛው ምስራቅ የተካሄደ ያለውን ጦርነት ተከትሎ ፓኪስታን ላሳየችው ድጋፍና አጋርነት አመስግናለች። ይህንን ተከትሎም ሀገሪቱ የፓኪስታን መርከቦች በሆርሙዝ የባህረ ሰላጤ ያለምንም ከልካይ እንዲያልፉ የሚያስችል ስምምነትም ተፈራርመዋልም ተብሏል። በስምምነቱ መሰረት ከአቡዳቢ ዳስ ደሴት ነዳጅ ጫኝ የፓኪስታን መርከብ ሆርሙዝን አቋርጣ ወደ ፓኪስታን ካራቺ እያመራች እንደሆነም ተሰምቷል። ይህ የፓኪስታን መርከብ የሆርሙዝ ወሽመጥ ከተዘጋ በኋላ በሰርጡ ያለፈ የመጀመሪያው መርከብ ሆኖም ተመዝግቧል። በተጨማሪም ኢራን በቻይና መገበያ ዩዋን ነዳጅ የሚገዙ መርከቦችን በሰርጡ ማለፍ እንደሚችሉም አስታውቃለች። ይህ ደግሞ በኢኮኖሚው ዘርፍ የአሜሪካን ልዕለ ኃያልነት ሚስጥር የሆነውን የፔትሮ ዶላር ስርዓት ለመቀየር የተወሰደ ስትራቴጂካዊ እርምጃ መሆኑም ተጠቅሷል። በአሁኑ ሰዓት ላይ በአሜሪካ እስራኤል ጥምረት ከኢራን ጋር ውጊያም እንደቀጠለ ነው። ጦርነቱንም እናሸንፋለን ስትልም ኢራን በቀጥታ ተናግራለች። የኢራን የውጭ ጉዳይ ሚኒስትር ኢርጊቺ ያለምንም ቅድመ ሁኔታ እንድንሸነፍ ወይም ደግሞ እጃችን እንድንሰጥ ስትፈልግ የነበረችው አሜሪካ አሁን የሆርሙዝ ሰርጥ እንዲከፈትላት ሌሎች እንዲያግዟትም የኔቶ አባል ሀገራትን ጭምር የተማጸነች ትገኛለችም ብለዋል። ኢራን ጦርነቱን እንደምታሸንፍ ታምናለች። ተኩስ አቁም አንፈልግም ስንልም ጦርነት ስለምንመኝ አይደለም። ይህ ጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበትም ብለዋል። አሁን ላይ ከምንም አይነት ህዝብ ጋር የተጋፈጡ እንደሆነም ተረድተዋል። ራሱን የሚከላከልና ይህን ውጊያ አስፈላጊ እስከሆነ ርቀት ድረስም የሚገፋ ህዝብ መሆኑንም ተገንዝበዋል ሲሉም ተደምጠዋል። ኢራን በቀጠናው በሚገኘው የአሜሪካ ፋብሪካዎች ላይ ጥቃት ለመክፈትም ዝግጅት ያደረገች ሲሆን ሁሉም የፋብሪካ ሰራተኞችም ፋብሪካውን ለቀው እንዲወጡም ጠይቃለች። በአሁኑ ሰዓት ላይ የኢራን ገዳይ ሚሳኤሎችን በደቂቃ ውስጥ ተተኩሰው ግዳጅ የሚፈጽሙ አዲስ ሰጅል ስጋት ፈጥረዋል። ከዚህ ቀደም ከነበሯትና በፈሳሽ ነዳጅ ከሚሰሩ የሚሳኤል አይነቶች በተለየ መልኩ እጅግ ዘመናዊና ባለ ሁለት ደረጃ ጠንካራ ነዳጅ የሚጠቀም ሰጅል የተሰኘ ባለስቲክ ሚሳኤል ማልማቷም ተገልጿል። ይህ የሚሳኤል ቴክኖሎጂ ቴህራን በክልሉ ያላትን ወታደራዊ ጡንቻ በእጅጉም የሚያፈረጥም መሆኑም ተነግሯል። የሰጅል ሚሳኤል ዋነኛ መለያ ባህሪትም በሚጠቀምበት የጠንካራ ነዳጅ ቴክኖሎጂ አማካኝነትም ነዳጁም አስቀድሞ ተሞልቶ ለረጅም ጊዜ መከማቸት መቻሉ ነው። ይህ እንደ ቀደምቱ ሚሳኤሎችም ለተኩስ ዝግጅት ረጅም ሰዓታት የማይወስድ በመሆኑ ትዕዛዝ በተሰጠው በደቂቃዎች ውስጥም ወደ ተፈለገው ኢላማ መተኮስ የሚያስችል ፈጣን ምላሽ የመስጠት ብቃትም አለው ተብሏል። ወታደራዊ ተንታኞች እንደሚሉት ከሆነ ሚሳኤሉ በፈጣን ተሽከርካሪዎች ላይ ተጭኖ የሚንቀሳቀስ በመሆኑ በጥላት ራዳር ውስጥም በቀላሉ ለመለየት አስቸጋሪ ያደርገዋል። ይህ የቴክኖሎጂ ሽግግርም ኢራን ያላትን የመከላከያ አቅም ወደ አዲስ ምዕራፍ ያሸጋገር ሲሆን ለቀጠና ወታደራዊ ሚዛን አዲስ መልእክትም የሚሰጥ መሆኑ ተጠቁሟል።
ብለዋል። ኢራን ይህን ሚሳኤል ቴክኖሎጂ ለሀገሪቱ ሉዓላዊነት መጠበቂያ ወሳኝ መሳሪያ መሆኑን በተደጋጋሚ ስትገልጽ ቆይታለች። የዱባይ አየር ማረፊያ በድሮን ጥቃት ተመቶ በረራዎችን በድንገት ተቋርጠዋል። በዓለም አቀፍ ደረጃ እጅግ ስራ የሚበዛበት የዱባይ ዓለም አቀፍ አውሮፕላን ማለትም ዛሬ በአመሻሹ ላይ ንጋት አካባቢ በሰው አልባ አውሮፕላን ወይም ደግሞ ድሮን ጥቃት መፈጸሙ ተረጋግጧል። ከኢራን የተነሳቸው ይህች ድሮንም በአውሮፕላኑ ማረፊያ ግቢ ውስጥ በሚገኝ የነዳጅ ማከማቻ ታንከር ላይ የሚያረፈች ሲሆን በደረሰው ፍንዳታ በአካባቢው ከፍተኛ የእሳት ቃጠሎና ጥቁር ጭስ ሲታይ ውሏል። የዱባይ ሲቪል አቪዬሽን ባለስልጣንም ለተሳፋሪዎች ደህንነት ሲባል ሁሉንም የሀገር ውስጥና ዓለም አቀፍ በረራዎችንም ለጊዜው እንዲቋረጡ የወሰነ ሲሆን እንደ ኤምሬትስ ያሉ ግዙፍ አየር መንገዶችን በረራዎችን ሰርዘዋል። ወደ ዱባይ በማምራት ላይ የነበሩ በርካታ አውሮፕላኖችም አቅጣጫውን በመቀየር ወደ አልማክቱም ዓለም አቀፍ አየር ማረፊያ እንዲያርፉም ተደርጓል። ምንም እንኳን ሲቪል መከላከያ ቡድን እሳቱን ሙሉ በሙሉ መቆጣጠር ቢችልም የበረራ መርሃ ግብሮች እስካሁን ድረስ ከፍተኛ መስተጓጎልን እየገጠማቸው ይገኛል። የዱባይ ሚዲያ ቢሮ ባወጣው መግለጫ በጥቃቱ ሳቢያ በሰው ሕይወት ላይ የደረሰ ጉዳት አለመኖር አስታውቆም፣ ሆኖም ይህ ጥቃት ባለፉት 3 ሳምንታት ውስጥም በአየር ማረፊያው ላይ የተሰነዘረ ሶስተኛው የድሮን ጥቃት መሆኑን በክልሉ ያለው ጸጥታ ስጋት ይበልጥ አክሮታል። ጥቃቱ የተፈጸመው በኢራንና በአጋሮቿ እንዲሁም ደግሞ በአሜሪካና በእስራኤል መካከል ካለፈው የካቲት 21 ቀን ጀምሮ የተቀሰቀሰው ቀጠናዊ ግጭት በከረረበት ወቅት መሆኑ ደግሞ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። በመካከለኛው ምስራቅ ጦርነቱ ዛሬም የቀጠለ ሲሆን ኢራን እንዲሁም ደግሞ እስራኤልና አሜሪካ ጥቃታቸውን አጠናክረው ቀጥለዋል። ይህ በሆነበት በአሁኑ ሰዓት ላይ ዓለም ይህ ጦርነት በማን ሀያልነት ወይም ደግሞ በማን አሸናፊነት ይጠናቀቅ ይሆን የሚለው ጥያቄ በሁላችንም ዘንድ እየተመላለሰ ይገኛል። ዓለም በዚህ ጦርነት ላይ የተጨነቀች ትገኛለች። የኢራን ጦር እንዲሁም ደግሞ የእስራኤልና አሜሪካ ጦሮችም በተለያዩ ቦታዎች ላይ ጥቃት እየፈጸሙ ይገኛሉ። የእስራኤልና የአሜሪካ ጥምር ጦር በተለያዩ የቴህራን ዋና የልማት ቦታዎች ላይ እንዲሁም ደግሞ ዋና ከተማዋ ቴህራንም ጭምር በድሮን እየደበደበ እንዲሁም ደግሞ በሚሳኤል እያጋያት ይገኛል። እንዲሁም ደግሞ የኢራን መከላከያ ሚኒስትርም በቴል አቪቭና በተለያዩ የአሜሪካ ጦር ሰፈሮች ላይ የማያዳግም እርምጃ እየወሰደ ይገኛል። የዚህ ጦርነት ዋነኛ የመጨረሻ መፍትሄው ምን ሊሆን ይችላል? ይህ ያልተፈታ እንቆቅልሽ ነው። እናንተ ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥ ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።